እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን በሐምሌ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን መጽሐፍ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። አባታችሁ እኔ ቄርሎስ ከአባቶቻችን ሐዋርያት ዜና ያገኘሁትን እነሆ። የሚያበራ ምሰሶ አባቴ ዮሐንስ የጻፈው ነው። አብሮኮሮስ የጻፈው መጽሐፍቱ በተቀመጡበት በምኵራብ ውስጥ ነው። እነዚህም መድኃኒታችን ኢየሱስ ክርስቶስ በይሁዳ ምድር ሳለ ያደረጋቸው ተግባራት ናቸው። ሕመምተኞችን ፈወሰ፣ ሙታንን አስነሳ፣ ድዳዎች ተናገሩ፣ ልንጌዎንን ከሰው በማውጣት አዳነ፣ ኅብስቱን ባርኮ በእርሷ ብዙ ሺህ ሕዝቦችን በበረሃ ጠገበ። እርሱም ክርስቶስ ወደ ዓለም የመጣ የእግዚአብሔር ልጅ እንደሆነ አመኑበት። ክፉዎች ጥፋተኞች አይሁድም ከመስቀላቸው በፊት ስቃዩን እንዳደረሱበት፣ እንደ ሞተ ከሙታን ተለይቶ እንደተነሳ፣ ለደቀ መዛሙርቱ እንደታየ፣ ሰላምን እንደሰጠ፣ ወደ ሰማይ እንዳረገ፣ በአብ ቀኝ እንደተቀመጠ፣ ወደ እኛም በመመለሱ ክርስቲያኖች ተከታዮቹን ይቅር እንደሚል፣ ወንጌልን ያስተምሩ ዘንድ ሐዋርያትን በዓለም ሁሉ እንደላከ፣ ድንግል እናቱም እንደፈለሰች፣ ወደ ተወደደ ልጇም እንዳረገች ሐዋርያት ጽፈው ማርቆስ በተባለ በዮሐንስ እናት ቤት እንዳስቀመጡ ይህንን ሁሉ አገኘን። እኔ አባታችሁ ቄርሎስም ሁኔታውን ተከታተልሁት። ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ያገኘኋቸው እነዚህ መረጃዎች ናቸው። መጋቢት 29 ቀን የጌታችን የትንሣኤው ዕለት እንደሆነ የንጽሕት ድንግል ማርያም የዕረፍቷ መታሰቢያ ጥር 21 ቀን አባቶቻችን እንዳለ ተማሩን። ዕርገቷም ነሐሴ 16 ቀን እንደሆነ ታወቀ፣ ተረዳ፣ አገኘሁት ነው። ከክርስቶስ ፍቅር ከሕዝቦች ፍቅር የተነሳ እነሆ ነገርኋችሁ። ምስኪኑ እኔ የለመናችሁኝን ጉዳይ እነሆ የነገርኋችሁ የመለሳችሁት ነው። አንዱ ስንኳ ከዚህ ቦታ በመቃብር ውስጥ እንዴት ሥጋዋ ተቀመጠ እንዳይል፣ እኛ ክርስቲያኖች በሚሞቱበት ጊዜ በመሬት እንደሚቀበሩ እንደነርሱ ሰዎች መቃብር ተቀብራ ቀርታለች ዘንድ የሚገባ አይደለም። ድንግል ማርያም አርፋ የተቀበረችበት ቦታ የጸዳች ናት እንጂ። ይህም የድንግልን ሁኔታ ለማስረዳት በምንጀምርበት ጊዜ አስረዳን። የመታሰቢያዋ ቤት የተሰራችላትም ንጽሕት ድንግል የሆነች የማርያም ሥጋ ምትሕት ናት። ከነበረችበት አልጋም አድርጋለች፣ ከዚያም የለችም። እንዲህ በሚሉ በዕብራውያኑ በመሊጥያ እንዲሁ በማኪዮስ እነርሱ ምክንያት ነው። አምላክ የሌላቸው አይሁድ ሥጋዋን ከአልጋው ባገኙ ጊዜ ሐዋርያትን አባረሯቸው። ከአልጋዋ ይወስዱም ዘንድ ፈለጉ። ነገር ግን መንካትስ እንኳን ፈጽሞ አልተቻላቸውም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሥጋዋ የተመረጠውን ቦታ አዘጋጀ።
ወንድሞቼ ሆይ ዛሬም ወደ ታላቁ እርድ የምንቀርብበት ጊዜ እነሆ ደረሰ። የከበረ መጎናጸፊያ ንጹሕ መሥዋዕት እናዘጋጅ ዘንድ ሕዝቡም ዛሬ በዚህች ቤተ ክርስቲያን የተሰበሰቡትን ሕዝብ እናቆርባቸው ዘንድ የንጽሕት ድንግልን መታሰቢያዋንም እናከብር ዘንድ ይህችም ክብሩን ሁሉ የተቀዳጀች ቅድስት ድንግል ማርያም ናት። ስለ ተሳሳታችሁ የኀጢአቴን የበደሌን ስርየት ይሰጠኝ ዘንድ ከሥነ ምግባሯ ማማር ከደግነቷ የተነሣ እግዚአብሔርን ትለምንልኛለችና ከሥጋዊው ሰው አንዱስ እንኳ የእረቷን ታላቅነት እንዲሁ ትሩፋቱን የሚያውቅ የለም። እኔም ከምስጋናዋ ከክብሯ ጥቂቱንስ እንኳ መናገር እንደማይቻለኝ ያውቃለሁ። ምስጢሯ ታላቅና ረቂቅም ነውና። ወንድሞች ሆይ ዛሬ ነገርኋችሁ ከራሴ አንቅቼ የተናገርሁት አይደለም። ንጹሕ ሐዋርያት ዘወትር መታሰቢያ ታደርጉ ዘንድ ለሚሰማው እስከ ዘላለም ድረስ ጥቅም፣ ዕረፍት፣ ደስታ ይሆን ዘንድ በኢየሩሳሌም ውስጥ ተጽፎ ያገኘሁትን ነው እንጂ። ወንድሞቼ ሆይ ዳግመኛ በሁለት ወገን ንጽሕት ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም መጽሐፍ ስለ ተጻፈው ስለ ተቀደሰው ምስጢር የሚተጋ ብፁዕ ነው። በቤተ ክርስቲያን ውስጥ ያስቀምጡት የበደል ደብዳቤውን ይቀድላቸው ዘንድ የተወደደ ልጇን እንድትለምነው ያንብቡ። ስማቸውንም በሕይወት መጽሐፍ እንዲጽፍ በመንግሥተ ሰማያት ካገለገሉ ቅዱሳን ሥጋ መንግሥተ ሰማያት ያድላቸው ዘንድ ጸልዩልን። ዳግመኛ እመቤቴ ንጽሕት ድንግል ማርያም ሆይ በልጅሽ በክርስቶስ ዘንድ ስለ እኔ ስለ ምስኪኑ ትለምኝ ዘንድ ሻለው። የኀጢአታቸውን ስርየት ሽተው በተቀደሰው ቤተ ክርስቲያንሽ ስለ ተሰበሰቡ ሕዝቦች ትለምኝ ዘንድ ሻለው። ሳይገባኝ በድፍረት ከወንበር የተቀመጥኩ የኔንም መንገድ ያቃናልኝ ዘንድ ለምናለው። ነገር ግን በልጇ በኢየሱስ ክርስቶስ ፊት ስለበደልሁ ስለ እኔ በምስጋናዋ እንደምትለምንልኝ ከድርሳኑ አውቃለሁ። የዕረፍቷንና የእርገቷን መጽሐፍ ስለ ጻፈው ወደ ኋላ ስላደረገው ስላስቀደመውም ሁሉ ከተወደደው ልጇ ትለምንልናለች። ነገር ግን እኔ ዛሬ መሬታዊ ሰው እንደሆንኩ ታውቅ ዘንድ ትረዳ ዘንድ በጸሎቷ እተማመናለሁ። እርሷ ችግሬን፣ ድህነቴን፣ ምስኪን መሆኔን፣ ሃይማኖተ ጎዳልነቴን ታውቃለችና። ዳግመኛም ስለዚህ ሁሉ የተወደደ ልጇን ትለምነዋለች። እነሆ በእርሷ አማካኝነት ፍጹም ደስታ ሁሉ ይደረግልናል። ይህ ሁሉ በሥልጣኗ ይሁን ይደረግልን ከተወደደው ከልጇ ከጌታችን ከአለቃችን ከኢየሱስ ክርስቶስ ምሕረትን ይቅርታን እናገኝ ዘንድ ከእርሱ ዘንድ ያለች ቸርነትን እናገኝ ዘንድ ለእርሱ ለቸር አባቱ አዳይ ለሆነ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙም ድረስ አሜን። ቅዱስ ቄርሎስ ስለ እመቤታችን ቅድስት ድንግል ማርያም ምስጋና ስለ ተቀደሰው ሥጋዋ ማድረግ በእግዚአብሔር ረዳትነት በጸጋው የደረሰው መጽሐፍ ተፈጸመ። ለእግዚአብሔር ክብር ምስጋና ይግባ አሜን። ፍጻሜው ሐሙስ ኅዳር 30 ቀን በጻድቃን ዓመት ነበር። እግዚአብሔር የጸሎታቸውን በረከት ያድለን አሜን። ስለዚህ መጽሐፍ የሚተጋ ብሩህ ቅዱስ ጸጋን ትሩፋትን የተመላ ነው። ከዚህ ዓለም የመለየቷ የሥጋዋ ከፍ ወደ አለ ማደሪያዋ የማረጓ ዜናይ ነው። የተዘጋጀላት ቤትም ከፍ ያለች የተባረከች ናት። የቤተ ክርስቲያን መምህር መሪ የያዕቆባውያን ሃይማኖት የተዋህዶ አለቃ በከበሩት በአባ ሰላማ ጸሎት በሁለት ወገን ድንግል በሆነች በድንግል ማርያም ጸሎት አማላጅነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይማረን አሜን። የጻፈውን ያጻፈውን የተረጎመውን ያነበበውን ቃሎቹንም የሰማውን በመንግሥተ ሰማያት በአንድነት ይማረን።
በዚህ ቤት በዚህ ቦታ የሚያድሩትን ታላቁንም ታናሹንም በብርሃን እናት በድንግል ማርያም አማላጅነት ይማረን። በተባረኩ በ12ቱ ሐዋርያት ጸሎት በተላኩ በ15ቱ ነቢያት አማላጅነት አሸናፊ በሆነው በሰማዕታት ደም በመነኮሳት ትጋት ጸሎት እንባ በሚያስሩ በሚካኤልና በገብርኤል ምልጃ ደስተኞች በሆኑ በሁሉም የመላእክት ነገድ ተልእኮ አገልግሎት ይማረን ለዘላለም አሜን። ወደ ጥንት ነገራችን እንመለስና የማይረሳውን እንዴት ረሳን? በሰማይም በምድርም ያለው ምስጋና ከእርሷ አይወጣም። የመለኮት ምስጋና በአብ ሕሊና የነበረች ናት። በአዳም ሰውነት ስታበራ የነበረች ከሐናና ከኢያቄም እስከምትደርስ ድረስ ከትውልድ ትውልድ የተላለፈች ናት። እንደ ሁሉም ሰው ከተጋቡ ከእነርሱ በጎላ ትውልድ የተላለፈች ናት። እንደ ሁሉም ሰው ከተጋቡ ከእነርሱ በጎላ በተረዳ ሁኔታ ተወለደች። በእርሷ ላይ ለተዋሃደው ለክርስቶስ ማደሪያ ነው። በአዳም ሥጋ ውስጥ የነበረች እመቤታችን ማርያም ብቻ አይደለችም፣ ሁላችንም ነበርን እንጂ። እስከ ዛሬ ድረስ ከሚወለድ ሁሉ ከእርሱ ያልተወለደ የለም። አዳምን በፈጠረባት ዕለት እንዲሁ ሁላችንንም ፈጠረን። ያን ጊዜም በዓለም አባት በአዳም አማካኝነት በነፍስ በሥጋ አከናወንን። ከዋክብትን ሁሉ የሚቆጥራቸው ከዋክብትን የሚጠራቸው እርሱ ብዙ ተባዙ ምድርን ሙሏት አለ። ከአዳም ለተገኙ ጻድቃን እንደ ብዛታቸው ብዙ አትክልቶችን የገነትን ቦታ አዘጋጀላቸው። ይህም በኋለኛው ዘመን ወደ እርሷ ሲገቡ እንዲሁ በሚችላቸው መጠን ነው። እነዚህም ከመወለዳቸው በፊት ስማቸው በሕይወት መጽሐፍ አስቀድሞ የተጻፈ ነው። ሙሴ እግዚአብሔርን ከጻፍከኝ ከሕይወት መጽሐፍ ደምስሰኝ ሰርዘኝ እንዳለ ጌታችን ደቀ መዛሙርቱን ስማችሁ በመንግሥተ ሰማያት ተጽፏል፣ ደስ ይበላችሁ እንዳላቸው ዛሬም ይጻፋል አለም። የጻድቃን ስም ከመወለዳችሁ በፊት እንደ ተጻፈ የፊታቸው መልክም በወርቅ አምድ እንደ ተሳለ አስተውሉ አላቸው እንጂ። ዳግመኛም የራሳቸው ጠጉር የተቆጠረ ነው። የጻድቃንም የኃጥአንም ስሞች የተቆጠሩ እንደሆኑ አስተውል። ያን ጊዜ የተወለደ የተፈጠረ የማይቆጠር የለም። ነቢዩ ኢሳይያስ እንደተናገረው ስሙ ያልተጻፈ ሰው ወደ ሕይወት አይገባም። እግዚአብሔርን የማያውቅ ወደዚች ሀገር የሚገባ አይደለም። ጌታችንም በግልጽ አባት ያልተከላት ተክል ትነቀላለች አለ። ይሁዳን ግን ጌታችን በሕይወት መጽሐፍ ከጻድቃን ጋር እንዳልተጻፈ አውቆ የጥፋት ልጅ አለው። በአዳም ውስጥ እንደነበርን እንዲሁ ብትረዳስ ይስሐቅ ከመወለዱ አስቀድሞ እግዚአብሔር አብርሃምን 12ቱ ነገድ እንዲሁ በአብራክህ አሉ አለው። የአብርሃም ዘሮች እንደ ሰማይ ኮከብ እንደ ምድር አሸዋ ናቸው፣ በዘርም የምድር አሕዛብ ሁሉ ይባረካሉ አለው። ይህም ክርስቶስ ነው። ኤርምያስንም በእናትህ ማኅፀን ሳልፈጥርህ አወቅኩህ አለው። አዳምን ያወቀው እኛን እንዳወቀ አስተውሉ። ያን ጊዜ ስማችንን ያውቃል። ስማችንን ባያውቅ ኑሮ ነቢዩ ሁሌ በመጽሐፍ በመዝገብ ተጽፏል በማለት አስቀድሞ ባልጻፈም ነበር። እንደዚሁም ሁሉ የኃጥአንን ስም በፍርድ መጽሐፍ ይጽፋል። ጴጥሮስ ጎስቋላ ሰዎች በፍርድ የተጻፉ ናቸው እንዳለ የሰው ዘመኑ ሰብ ነው ቢበዛም 80 ዓመት ነው እንደተባለ የእያንዳንዱ የሞቱ ጊዜም እግዚአብሔር እንደጠራው ነው። ነቢዩ እንደተናገረው ዘመንህ ይረዝምልህ ዘንድ መልካምን አድርግ፣ ዳግመኛም ፈጥነህ እንዳትሞት ክፉ አትሁን። መልካምን ማድረግ ዕድሜን ያስረዝማልና። ነገር ግን ብዙ ጻድቃንን ከመበደላቸው በፊት ፈጥኖ ወስዷቸዋል።
እንደዚሁ ኃጥአንንም ወደ ንስሐ ይመለሱ ዘንድ ይታገሳቸዋል። ወደ ጥንት ነገራችን እንመለስና ድንግል ማርያም ቶማስን ልጄ በተነሳ ጊዜ ከወንድሞች ይልቅ ጸጋው በአንተ ላይ በዛ፣ እነርሱ ያዩት ወደ መቃብር መውረዴን ነው፣ አንተ ግን ሳርግ ተመለከት። ዛሬም ከእነርሱ ዘንድ በደረስክ ጊዜ ሞተች ይሉሃል። አንተ ግን እንደ ልማድህ ትክዳቸዋለህ፣ አትቀበላቸውም። መቃብሬን ክፈቱት፣ የሕይወት እናት በርንን እንመልከት በላቸው። ያን ጊዜ ስለ ካድካቸው እንዲሁ ስለ ተበቀልካቸው በቁጣ መቃብሬን ለመቆፈር ይነሳሉ። መቃብሬንም ይከፍታሉ፣ ሥጋዬንም አያገኙም። ከድንጋጤያቸው ብዛት የተነሳ የደነዘዙ ይሆናሉ። አንተ ግን አትፍራ፣ የአምላክ እናት በእውነት ሞታለች፣ እናንተም በእጃችሁ ቀብራችኋታል። እኔ በብርሃን ሰረገላ ተጭና በሥጋዋ ወደ ሰማይ ስታርግ አገኘኋት፣ እሰጣችሁ ዘንድም ይህን መጽሐፍ ሰጠችኝ። መታሰቤን ያደርጉ ዘንድ በዓለም ሁሉ እዘዙ በሏቸው አለች። ይህንም ብላ ቅድስት እመቤታችን ወደ ሰማይ አረገች። የእመቤታችን ረድኤቷ ልመናዋ የልጇ የወዳጇ ቸርነት በእውነት ለዘላለም ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያምን መልኳን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒክ ውስጥ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንደሚለመልም በመውደድሽ ወይን ነፍሴን ከጽድቅ ጥሟ በየጊዜው አርኪያት። እመቤቴ ማርያም ሆይ አወራረዱ ከገለዓድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ፀጉርሽ ሰላምታ ይገባል፣ አስቀድሞ በአባትሽ አፍ እንደተነገረ። ድንግል ሆይ እግዚአብሔር ማደሪያ ንጹሕ አዳራሽ ነሽና ጠላቶቼ ያቺ የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅባት ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ ሥጋ በውስጥ በአፋ ንጽሕት ነሽ። እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍም ያነጻኝ ዘንድ ሰማያዊውን ቄስ ሱራፊልን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብት እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እርሱ የተንኰል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቂ ልቡና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ።
እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉ ጊዜ በእሳት እንባ ለተቃጠሉ ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብ ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ፣ የነፍሴ አንባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት የመሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይ የፍስሐ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከሰውም ሆነ ከሕፃናት በነበረበት ጊዜ ፍህመ መለኮትን ለሳማ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴን በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው እንጂ የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽዱዓን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክር ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝ እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ ልሻምና። እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነ አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውር ንጹሕ አድርጊኝ፣ በሰማይም በምድርም ተስፋ ያንቺ ነሽና። እመቤቴ ማርያም ሆይ ከወይን ፍሬ ዘለላ ይልቅ ለሚጥመው ቃል አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱ በላይ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጭው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስር ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሶሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቶት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽሕና ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን።
የሕይወት ዘመኔ በስንፍናና በእንዝላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሠራበት ዕድሜ ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሔ ይፈልግልህ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት አላቃጠለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴን ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስ የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ ሀገር ቢሄድ እንዲሁም ቢራቆትም አያዝንም፣ ልብስና ስንቁ አንቺ ያለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላቸውምና። ድንግል ሆይ ፍቅርን የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጭቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር የወርቅ ቀለበት ያጊያጊጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሣ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርችሽ ሰላምታ ይገባል። መለኮታዊ ኃይልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ የባሪያሽ ኃጢአት ፈጽሞ ይበዛ፣ እንደ ባቢሎን ግንብ ፍርስርሱን አውጭው። እመቤቴ ማርያም ሆይ አዳው ኩርናሽ ክርንሽን አመሰግን ዘንድ ተገቢ ነው፣ ለሚያቃጥል እሳተ መለኮት መጠጊያ ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግሪሽ ዘንድ አለመራቅ ሁል ጊዜ ከእኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላሽበት ሀገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቡን አስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎሉ ሕፀት ሳይኖርባቸው በማልጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኰለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ
የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አብ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ከአንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕና የወርቅ አሸክታብ ላጅረገረገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህ የእኔ ባለሟል ስትሆን ማን የሚደፍር የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለብዙ ብፅዓት ለሆነ ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታ ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁል ጊዜ እማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነት ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆችሽ የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሠራ መጎናጸፊያንም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላም ላለው የክህነት ቅብ ዘይትን ለሚያስደስት የወይን ማጣሪያ ምርጥ ዕቃ ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ፣ ስለ እኔም ሆነ ልጄ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕርይ የተገኘሽ የዳዊት ልጅ ነሽ። ከበደሌ ነጻ ዘንድ ምሳሌ በማይገኝለት ባሕር መነሳንስ በሂሶጵ እርጭኝ፣ በሕይወት ውሃም አጥበሽ ከበረዶ የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ የእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተስረይ መጽሔፍ የሌለብሽ ነሽ። እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚህ የጨለማ ዓለም ፀሐይር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመሰል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝማሪ ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ ያነቃቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከሕልውናው የማይታረዝ ነውና። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትር አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝ በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጀሽ ያከናወነሽ ነሽ። ድንግል ሆይ ናርዶስ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ።
እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከተሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየልህ፣ ጸሎትንም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቶአልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የሊያ የደጋጎቹ አባቶችሽ ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደረስኩበት ቦታ ሁሉ ባደርሁበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዊ አሮን እየተባለ ለሚጠራ ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጋይ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነርሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖኅ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግላት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላስገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህ በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል 10ቱ ቃላት የተጻፈብሽ የሙሴ ታቦት ጽላት ነሽ። ጊደሮች ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽም ያፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም ላለው። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ
ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማይፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻሂር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯ በልጅሽ ቀኝ ጎን ክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነት ግርማ የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካም አሳርፊያት። ክብሯም ኃይሏም ከደጋጋ አባቶች ክብር ኃይል ያነሰ አይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በርነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባሕርይ ያለውና። ድንግል ሆይ የወይን ተክል ቦታዬ ነሽና ለገናናው ስምሽ ያቀረብኩትን አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴሴማኒ ለተባለ መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አፋዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማያት እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ የሆነች ጌቴሴማኒ ከሳባ የሽቶ አፈር ከአፌር የወርቅ ሐውልት ይቀርባታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ በሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ወይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማየ ወርቅ ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ለአንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢያዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆንሽ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህም የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለሁልህ በይው። ድንግል ሆይ ክርስቲሎቦስ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። እመቤቴ ማርያም ሆይ
በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼ ቁጥርም አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልሁ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ አይለየን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 21 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 21 በዚች ቀን አምላክን በሥጋ የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና ለእግዚአብሔር ምስጋና ይሁን። የሕይወትና የድኅነት ወደብ ትሆን ዘንድ እርሷን እናቱን ስለሰጠን በረከቷም በሁላችን የክርስቲያን ወገኖች ላይ ይደርብን ለዘላለሙ አሜን። በዚች ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉክዮስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሠራላት። መስኮቶቿንም 8 አደረገ። ቅጽሯንም በዙሪያዋ 12 አደረገ። ማዕድንም ሠራላት። የወርቅና የብር የሆኑ ሳጥኖችና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏት 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፎቿን በላይዋ ዘጋ። መምህሯም በውጭ ሆኖ ያስተምራል። ዕድሜዋ 70 ዓመት ሆናትና ያን ጊዜ ራእይን አየች። ከማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱ ላይ አኖረችው። ሁለተኛም ንስር መጣ። ከእርሱ ጋር አክሊል አለ። በማዕዷ ላይ አኖረው። ደግሞ ቁራ መጣ። ከእርሱም ጋር ከይሲ አለ። በማዕዷ ላይም አኖረው። እንዲሁ ደነገጠችም። ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት። የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው። ከይሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስሙ እንዲሁ ትጋደይ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግሥት ታላላቆች ለአንዱ ላጋባሽ እኔ ሻለሁ አላት። እርሷ ግን ከልቦናዬ እስከምመክርበት 3 ቀኖች አባቴ ሆይ ታገሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱም ምንም ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች ሀገር ይመጣል። እርሱም የክርስትናን ጥምቀት ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትናን ጥምቀት አጠመቃት። በሦስተኛውም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከል አውጥቶ በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሡ አባቷ እንዳዘዘ አደረጉባት። ግን ምንም ክፉ ነገር ከቶ አልደረሰባትም። ይህንን ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሂደው በውስጥ ተቀመጡ።
በጎረቤቶቻቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እነርሱ መጥቶ ወደ መንግሥታቸው እንዲመለሱ ነገራቸው። እነርሱም አልፈለጉም። እርሱም መንግሥታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶችን፣ እባቦችን በላይዋ ሰደደ። ምንም አልቀረባትም። ሁለተኛም በመጋዝ መገዛት፣ በአንገቷም ውስጥ ታላቅ ድንጋይ አስሮ ከባህር ጣላት። የክብር ባለቤት ጌታችን ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀ ሐዋርያ አባቷ ጠርቶ ከቤተሰቦች ሁሉ ጋር ተጠመቀ። ቁጥራቸውም 300 ነው። ከዘመዶቿና ከሀገሩ ሰዎች ብዙዎች ተጠመቁ። ከዚህ በኋላ ከሃዲው ንጉሥ ኖማርያኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደምትባል ሀገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሠራ በነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና ወጣት። ከዚህም በኋላ ኖማርያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ ታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባያት ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን ኢየሱስም አመነ። ከእርሱም ጋር ከአገር ሰዎች ብዙዎች ወገኖች አመኑ። ቁጥራቸውም 31 ሺህ ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እሷን ግን አምላካዊ ኃይል ተሸከመቻት። ወደ ኤፌሶን ሀገርም አድርሳት በዚያ ታላላቅ የሆኑ ድንቆች ታምራትን አደረገች። በፋርስ ነገሥታት በመቄዶንያ በቀላኒካ እና በቁስጥንጥንያ ነገሥታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በእመቤታችን በቅድስት ድንግል ማርያም በዓል ዕለት የሐምሌ 21ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 41 ቁጥር 1 ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ ያመሰግነዋል። ላይለነዳይ ወምስኪን እምለትኪት ያድኖ እግዚአብሔር የሐቅቦ ወያሃይወ ወያበውኦ ዲበ ምድር
በእመቤታችን በቅድስት ድንግል ማርያም በዓል ዕለት በሐምሌ 21 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 10 እስከ ፍጻሜ። ቃሉም እንዲህ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊው ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦሩን ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉዎችን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናሙ ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። በእመቤታችን በቅድስት ድንግል ማርያም በዓል ዕለት በሐምሌ 21 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እስከ ቁጥር 6። ቃሉም እንዲህ ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱን ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዚቱ እንድንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዞቹም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በእመቤታችን በቅድስት ድንግል ማርያም በዓል ዕለት በሐምሌ 21 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ ፍጻሜ። ቃሉም እንዲህ ይላል። የጌታም መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩ የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? አለው። መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረር ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለ ማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድን ነው? አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዶአል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው።
ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። በእመቤታችን በቅድስት ድንግል ማርያም በዓል ዕለት በሐምሌ 21 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 19 ቁጥር 1 እስከ ቁጥር 16። ቃሉም እንዲህ ይላል። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮቹም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር። በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳ እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደልስ እንኳ አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዡ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድስ እንኳ አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? ልሰቅልህ ሥልጣን እንዳለኝ ወይም ልፈታ ሥልጣን እንዳለኝ አታውቅምን? አለው። ኢየሱስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ሥልጣን ባልነበረህ። ስለዚህ ለአንተ አሳልፎ የሰጠኝ ኀጢአቱ የባሰ ነው አለው። ከዚህ በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህንስ ብትፈታው የቄሳር ልጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለ ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበር። 6 ሰዓትም የሚያህል ነበር። አይሁድንም እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና እምረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።